ተመኝታ ቤት ይወጣ በቃ እንዴት ምንድን ነው የምትሰሪው እዚህ? ቆይ ምን ፈልግሽ ነው የመጣሽው? አንቺ ቆይ ምንድን ነው የምትፈልጊው አንቺ? ልብሱ ለምን ያነሳሽ ከኔ ላይ? አልፈልግም ከአንቺ ጋር ማውራት። ለምን? እኔ ማውራት ማርኪ አጣቃሽ ነው ግን ለምንድን ነው ዝም ብለህ የምትተኛው? ሰው ፊት ነው ያለው። ምን ፈልገህ ነው እዚህ ይዘኝ የመጣው? ያ መሀል እንዳለ ሰው እና ማን ይዞ የሚመጣው? ነገ እኮ እሄዳለሁ። ዛሬ ለምን አትሄጂም? በሰዓት ብትወጪ እራሱ ደስ ይለኛል። ተወኝ። ብቻዬን ከተኛሁ እጨነቃለሁኝ፣ እፈራለሁ። እንዴ ፈርቼ እኮ ነው በቅርብ ልቤ ደንግጬ። እኔ እኮ ምን ነገር ስለማላውቅ ነው ንገረኝ። እኔ የመጣሁት እሳት ነው ይዘኝ የመጣው እዚህ ንገረኝ። ለምን ብዬ ነው የማመጣሽ? እኔ የመጣሁት ማለት ነው። አዎ ግን ውጪ አሁን በቃ አልተኛ። አንተ ናርኩት ሲያሰጣኝ እዚህ ምን ልታደርገኝ ነው? ይኸውልህ ቶፋ ነግሬህ ካልሆነ ስነ ስርዓት ኑር። እንዴ አሁን ምን ልበሽኝ ነው የምልህ እኮ ነው። አልበሰኛ ሚስቼ እንደለብስ ራቆቴን ልተኛ ነው ቤታስ አንተ ቶፋ በለስ አረው እኮ ነው ልበስ አንተ ሽራስ ጉዳይ ምን ልበስ ነገ ባንተ እንሰበው ይሰብኝ እንጂ ስሜት እንድትገባ አልፈልግም። እንጂ ለይሽ ስለመሸ እኮ ነው እዚህ ነገር አተኛልኩሽ። እንዴት አላችሁልኝ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ቱጋ መጥቻለሁ። ላይክ እነሱ መሀል ያለውን ነገር ሶልቭ ለማድረግ በጣም እየሞከርኩ ነበር እንዳያችሁት እና ስዊት መጥቼ ነበረ። በጣም ጮሆብኛል፣ ተናዷል። በቃ ውጭ ብሎ እንኳን ለማስወጣት ያልቻለውና እሺ የሚያዘው ላይክ ስለመሸ ነው እንጂ መንቆሮ ራሱ ለማስወጣት ያህል እንደዛ ያህል ደብሮታል። እና እኔ ደግሞ አናዶኛል። በዛ ላይ ደግሞ ላይክ ይወጣለት ብዬ ጥልቅ አድርገው ዛሬ በማታና ያው እንግዲህ እንደተለመደው ማታ በተኛበት ሄደ። እኔ በእንቅልፍ ልቤ መንገድ ላይ እሄዳለሁ። ዛሬ በእንቅልፍ ልቤ ላይ እሄዳለሁ እና ከተኛበት ተነስቼ ክፍል መጥቻለሁ በእንቅልፍ ልቤ። ምንም ማድረግ አይችልም። ፈልጌ አይደለም እንግዲህ እንቅልፍ ነው እንግዲህ ምን ይደረግ፣ በእንቅልፍ ልቤ ነው የምንላክታል። እና እንደዚህ እያልኩኝ እሄዳለሁኝ። እንቅልፍ ልቤ ነው የማወራው። ከፈለገ መዘፍንለታለሁኝ። ልክ ሄጄ ካልተካካልተኛው ምናምን ነገር ብዬ ለማናደግ ብሞክር ማለት ነው አፍቶ የሚያስወቅ ደግሞ ታቁሳላችሁ የሱ ፊና እኔም በሽ ከሚመታ በእንቅልፍ ልቤ ከሆነ ይራራልኛል ብዬ በእንቅልፍ ልቤ ከቤት ይመጣል። እና ደግሞ ደስ የሚለው ነገር ማለት ነው የዋህነቱ አንደኛ መብራት አያጠፋም፣ ሁለተኛ በሩን አይቆልፍም። ያምነኛል። እና ዛሬ ጥልል አደርገዋለሁ። እንግዲህ ይምጣለን፣ ጮሆ ይምጣለን። ከዛ ጠዋት እንግዲህ የሚሆነውን እግዚአብሔር ያውቃል። ይሄ አንዳንዴ የተናደደ ሰውን በደንብ ስታናድዱት ጥሩ ነው እያስባለሁ። ይወጣል በደንብ ምን ቤት ስታት መኝታ ቤት በር ላይ ያለው እንገባለን። በእንቅልፍ ልቤ ላይ በትክክለኛ እንትን ያለውን በእንቅልፍ ልቤ ነው ያለሁት። ስለዚህ አንድ ነገር የሚያደርግ ውርድ ከራሱ አይታችኋል። እኔ በእንቅልፍ ልቤ ነኝ። ኤኒዌይስ ብቻ ገብተን ያለውን ነገር እናያለን። ይሄ ነው ሊወስድብኝ ይሄ ነው ከቤት አድርስ ነገር አጠገብ እንዳደርስ ልብሴ እንዳትወስድ ይሄ ልብስ ዞር በልልኝ፣ ዞር በል ከአጠገቤ ዞር በል ብያለሁ። ዋ እኔ ልተኛ ነው። አሁን ማንም ሰው እንዲረብሸኝ አይፈልግም። እንቅልፌ መጥቷል። ጆ ነግሬሃለሁ እንዳትረብሽኝ ልተኛበት። እሺ
እንዳትረብሸኝ ጆ ኤቢ ወጣ ከመኝታ ቤት ወጣ። በቃ እንዴት አትሸምሽ እንዴ? ምንድን ነው የምትሰሪው እዚህ? ቆይ ምን ፈልግሽ ነው የመጣሽው? አንቺ ቆይ ምንድን ነው የምትፈልጊው አንቺ? ልብሱ ለምን ያነሳሽ ከኔ ላይ? የምን ልብስ? ታስጨልለኝ ነው እንዴ? እንደዚህ ምን እሰራለሁ? ምንድን ነው ልሽ ምን ፈልግሽ ነው የመጣሽው እዚህ? ምን እሰራለሁ እዚህ? ቆይ ምንድን ነው የሚያደርግሽ? ቆይ አንቺ ባሪ ምንድን ነው የምትፈልጊው? እንዴት ነው የመጣሁት? ወይኔ ጉዴ ፈላ። ምን ሆኜ ነው? በቃ ለመንቀፍ ልብኝ ተጀምሬያለሁ ማለት ነው። ወይኔ ጉዴ ፈላ። ወይኔ ጉዴ ፈላ። በቃ እንደዚህ ደግሞ የሚያደርገኝ ማለት ነው ስደነግጥ ነው ስፈራ ነው። በቃ እንደዚህ መሆን እውነት እኔ ስፈራ በቃ እንደዚህ ነው የሚያደርገኝ። መንቀፍ ልብሽ ነው መንቀፍሽ ብሽ ምንድን ነው የምትለኝ? ድጋቂ ወደ ልብሱ ብርድ እየመታኝ ነው እንዴ? እኔ የወሰድኩት እኔ የወሰድኩት ነገር እኔ ምን አውቃለሁ እንዴ? በስመ አብ እዚህ እዚህ መጣሁት። እሺ ማለት ነው እዚህ እኔ ነኝ እዚህ የመጣሁሽ። እኔ ምን አውቃለሁ? ለምን እዚህ ሰጣኝ? አንተ ነው ጎትተህ ያመጣኸኝ። እንደረጠቀሽ በክሽ ይወዛው ነው ተንቀሳቀሽም። አንተ ነው ጎትተህ ያመጣኸኝ። እዚህ ምን ልታደርገኝ ነው? ምን ልታደርገኝ ነው? ይኸውልህ ቶፋ ነገር ይካለኝ ስለ ሰዓት ኑሮ እንዴ አሁን እንዴ ምን በሽኛ ነው የምንረዳ ኦ እኔ ከመጣሁ ሰላም ነገር ይጥጡ እኔ ጫዋለኝ ነገር ይካል እኔ ለሽኝ እንኳን ይችላል ይሻላል። እሺ ክላስሽ የት ነው የምገባው? እሺ ማለት እንዴት ነው የመጣው? ንገረኝ። ይሄን ሳንነጋገር አልወጣም። እዚህ ሻላል ደግሞ ምንድን ነው የምትቀርሰው? ምንድን ነው ከሱ ጋር የገባሽ? ኧረ አንተ ለምን የመጣው? እሺ ስማ ይኸውልህ ውጪ ለምንድን ነው እዚህ ይዘኸኝ የመጣው? ውጪ ለምንድን ነው እዚህ ይዘኸኝ የመጣው? ልትመታኝ ነው እንዴ? እኔ እንጂ ሽሩት እና ማን ነው ይዞኝ የመጣው እዚህ? አንቺ ምን እያደረክ ነው? ስንት ሰዓት ነው? ስንት ሰዓት ነው? በዚህ ለሊት ስልኬ ያለ ስልክሽ አንቺ ያለ እዚህ ጋር ይሆን ስልኬ ነው። እሺ አሁን ለምን ይዘኝ ሰዓት ለምን እዚህ ለምን ይዘኝ ንገረኝ። ምን ይፈለጋል? እሺ እንደዚህ ነው ያው ሰው ፊት ነው ያለው። ምን ፈልገህ ነው እዚህ ይዘኝ የመጣው? ያ መሀል እንደ አንተ ሰውዬ እና ማን ነው ይዘኝ የመጣው? እኔ ስሳት ነው የተኛሁት። ቆይ እኮ ከተኛሁኝ በእናትሽ ውጪ ልኝ ነው። ማን ነው ይዞኝ የመጣው? ማንም ይዞሽ እንዳማከባኝ ይችላል ተኛበት። እኔ ምን አገባኝ? ምን ያገባኛል? እኔ ገበቴ ያገባኛል እንዴ? የማን ቢሆን ሰው ነው? እሺ ምን ይፈልጋል? ምን ፈልገህ ነው ይዘኝ የመጣው? እና ማን ነው ይዞኝ የመጣው? ስራትሽ ነጂ በዚህኛው በጭራሽ ሞት ይዘኝ የመጣው ጀመርክ? አታውቅም ብለህ ነው? በእንቅልፍ ልብሽ ነው የመጣሽው? በእንቅልፍ ልብሽ ነው የመጣሽው? እኔ ምን አውቃለሁ? አንተ ምን ይዘኝ እኔ ምን አውቃለሁ? ማለት ምን ያደርግ ነው የምትይኝ? ንገረኝ። ለምንድን ነው ይዘኝ የመጣው? ተኝታለሽ እና ምንድን ነው ሰለልኝ ራስ አለ እንዴ ልበሽ ቀልድ ነው። አሁን የሚቀልድበት ሰዓት ነው ማለት ራስ ምታት እኮ ይዘኛል። ገና እንቅልፍ እንደወሰደኝ ነው የመጣሽው። አንተ ምን እንቅልፍ እንደወሰደኝ የመጣሽው? እኔ የመጣሁት እኔ የመጣሁት ንገረኝ። እኔ የመጣሁት ንገረኝ። እኔ የመጣሁት እኔ እኮ ነገር ስለማላውቅ ነው። ንገረኝ። እኔ የመጣሁት ሰዓት ነው ይዘኝ የመጣሁት እዚህ ንገረኝ። ለምን ብዬሽ ነው የማመጣሽ? እኔ የመጣሁት ማለት ነው። አዎ ግን ውጪ አሁን በቃ አልተኛ። ወይኔ ጉዴ በቃ ታምሜያለሁ ማለት ነው። በቃ እኔ ኮንኩ የመጣሁት በቃ ታምሜያለሁ ማለት ነው። ወይኔ ጉዴ ፈተና በቃ ብቻዬን ስተኛ እንደዚህ ነው የምሆነው። እደነግጣለሁ፣ እፈራለሁ። ከዛ በኋላ በቃ መሄድ እጀምራለሁ። በእንደዚህ አይነት ማለት ነው። ውጭ ነው ወጥቼ በቃ ብቻዬን የማድረው ብቻዬን ኮንኩ። ስለዚህ በቃ
ከፈለክ ደግሞ ማለት ነው አንተ ወደዛ ይጅልኝ ከፈለክ ደግሞ ማለት ነው ንገር ጀንትልማን ከሆንክ ማለት ነው ጀንትልማን ምን ያደርጋል መሰለህ እሱ የሌለኛ ነው እኔ እሱ ሰሞኑን ከነማሚ ጋር በቤት ነው ስተኛ የነበረው። ከዛ በኋላ ደግሞ እኔ እዚህ ደግሞ ብቻዬን ስተኛ ደግሞ ፈራሁኝ። በዛ ላይ ደግሞ ጫካ ስንት ነገር እንዳጋጠመኝ ታውቃለህ። ለእኔ የምታስቡኝ ከሆነ ደግሞ እዛ ጋር ተኛና እኔ እዚህ ጋር ልተኛ ከፈለክ እዚህ ጋር ተኛ ነው እዚህ ጋር ጥፌ ነው ያለው። ተረት ልንገር፣ እንደዚህ ማተኛ እሺ፣ እንደዚህ እንደዚህ እንዴ እንዴ ልተኛ ነው እንዴ? እንዴ ባርኪት ይገኛበት። ቆይ ተረት ልንገር። እሺ ንገሪኝ። ቤት ታይም ስቶሪ ተደንቦ ልክ ያውቃል ልጅ እያለክ ጋልጋል ነበር እንዴ? አትሸፈን እንጂ ልንገር። ይኸውልህማ ነው አሉ አባባ ገብረ። እኔ ቤት ታይም ስቶሪ ጨርሻለሁ፣ ጠግቤያለሁ። በቃ በጣም ብዙ ነገረኝ ነበር በፊት። ይሄ ግን አልተነገረህም። የአባባ ገብረና ተነግሯል? ብዙ አልተነገረህም። አልፈልግም። እሺ እኔ ግን እፈልጋለሁ። ወይ ንገረኝ ወይ ልንገርህ። እሺ እምበይ የመጣ ነው እንቅልፌ አስቸግረው እኮ። ወይ ልንገርህ ወይ ንገረኝ። ንገረኝ በቃ አንተ እንዲለቅ
እንቅልፉ እንዲደግ ለምን አስገባዋት ብዬ እንድናድራት አድርጊ። ለምን አስገባዋት? ራሴን እየገባሁት። እሺ ስማኝ እንዳተኛ እሺ ይኸውልህ ንገረኝ። እሺ አንተ እስኪ አንድ ቀን ነቃ ብላ አዋራኝ። ነገ እኮ ሄዳለሁ። ዛሬ ለምን አትሄጂም? በሰዓት ውጭ እራሱ ደስ ይለኝ። ቶይ ነገ ግን ስሄድ አልናፍቅህም? አልናፍቅህም? እሺ ሰሞኑን እንዴት ነበር? አባሽ አድርግ ነው የምትይኝ። ምንድን ነው የምትፈልጊው? እናውራ ትንሽ በቃ አንዴ እዚህ መጥቻለሁኝ። እንቅልፏን ቶሎ አይወስደኝም። አስደንግጠህ ገፍትረህ ክፋት ግን ንገረኝ። ሻንተር ወይኔ ልንገር። ምን ነው አልተመቸህም እንዴ? ምን ነው ናይ ቁጭ በቃ እሺ ተነሽ እውነት ይኸውልህ ከወጣሁኝ ማለት ነው ድጋሜ እንዳትነካኝ ባርኪ በእናትሽ ተኛበት። አልፈልግም ከአንቺ ጋር ማውራት። ባርኪ አጣቃሽ ነው ግን ለምንድን ነው ዝም ብለህ የምትተኛው? ትንሽ አውርተን አትተኛም? እሺ ምን ላውራሽ? ከፈለግ ቤት ታይም ስቶሪ ማውራት ትችላለህ። እሺ ንገረኝ። አንተ ንገረኝ። ኧረ እንደ ቤት ታይም ስቶሪ የቀረኝ የለም። ሁሉንም ካለ ስራትሽን ያዥ እኮ አልኩሽ። ምን ልተኛ ነው እንዴ? እኔ እዚህ ሆኜ እኮ እናውራ። በቃ ውጪሽ፣ በቃ ሂጂሽ። አልወጣም፣ መውጣት አልችልም። ባርኪ ግን አስቀይምሻለሁ። እሺ ይኸውልህ ተው፣ ስማኝ። እኔ አውቄ አይደለም፣ እኔ ብቻዬን ሳድር ማለት ነው። ሰማኝ፣ ቤት ነበርኩኝ አይደለ? ከዛ አንድ ነገር ከተናገርሽ እንዲህ በቦክስ ነው። ምን ልተኛ እኮ ነው። ልተኛ እናትህ እዛ ተኛ። እኔ እዚህ እተኛለሁ። ምንድን ነው የምትለኝ እንዴ? ያው ልተኛ እሱ ጋር ሂጂና ተኝ። በቃ የቸር ያለ አንድ ከሱ ጋር ስነ ስርዓት ይኖረኝ። አልሰማሁም። እሺ እንደዛ ነው የሚባለው። እሺ ተረተረቱ ልንገርህ። አንተስ? እሺ በቃ ሰላም ነው። እንዴት ነው? በቃ በማርያም እዚህና መነኝ ማርያም አፈር ብላ አፈር ያስበላክ ልንገርህ። እሺ ተረተረቱ በድሮ ጊዜ አባባ ገብረሃና ሰርግ ተጠሩና ከዛም በኋላ ሰርግ እየሄዱ እያለ ልብስ ምናምን አልለበሱምና ራቆታቸው አይ የክት ልብስ አልለበሱም። ከዛ ሄዱና በር ላይ ሊገቡ ሲሉ ወይ አባባ ገብረሃና መግባት አይችሉም አሏቸው። ከዛ እንዴ ለምን ሲሉ አባባ ገብረሃና የክት ልብስ ያለበሰ አይገባም ተብሏል እና መግባት አይችሉም ተባሉ። ከዛ ነው እሺ ያሉና ሄዱና
ነጭ በነጭ ልብሳቸውን ፏ ብለው ሄዱ። ከዛ እንደኔ ማለት ነው። ከዛም በኋላ እዛ በር ላይ ሲደርሱ ለብሰዋል። ግቡ አባ ገብረሃና ተብለው ገቡ። ከዛ ቁጭ ብለው ምግቡ ቀረበ ምናምን ሁሉም ሰው እየበላ ነውና እየጨፈረ ነው። ከዛ እሳቸው ምግቡን እያነሱ ልብሳቸውን ቀብት ምግቡን እያነሱ ልብሳቸውን ቀብት። እንዴ አባ ገብረሃና ምን ሆነዋል? ለምንድን ነው ልብሶትን የሚቀቡት ሲባሉ እኔ ሳሎን ልብሱን የተጠራው አሉ ይባላል። ሌላ ነገር ሌላ ደግሞ በድሮ ጊዜ ጦጣ እና የቆሎ ተማሪ ነበሩ። እሺ ከጦጣና ከቆሎ ተማሪ ማን ብልጥ ይመስላል? እንጂ ቆቅ ቴንኪ አመሰግናለሁ። ማን ይመስላል ከሁለቱ? ጦጣ የቆሎ ተማሪ ነው። ግን የቆሎ ተማሪዎች ማለት ነው። እሺ ብቻ ልንገር ይሄን ታሪክ። ከዛ ጦጣና የቆሎ ተማሪ ቁጭ ብሏል። ከዛም በኋላ ጦጢት መጣችና ጦጢት አላት። ከዛ አቤት አለችው። ልተኛ ነው እንዴ? አንተ ተነስ እንዴ እኔ እያወራሁኝ። አንተ ንገረኝ በቃ እንደው እሺ ልንገርህ፣ ጥያቄ ልጠይቅ እሺ እንቁላልና ዶሮ ከፎቅ ላይ ተወረወሩ። ከዛም በኋላ ዶሮዋ ሞተች፣ እንቁላሉ ምንም አልሆነም። ለምን? እንቁላሉ ወስዷት ነው። ንገረኝ ለምን? ላይክ እንዴ ገምት። እሺ ገምት እኮ ነቃ በዴፍ አተኛ ገምት። ለምን ይመስላል? እሺ ንገረኝ። ይኸውልህ እንቁላልና ዶሮ ከፎቅ ላይ ተወረወሩ። ዶሮዋ ሞተች፣ እንቁላሉ ግን ምንም አልሆነም፣ አልፈረሰም፣ ምንም አልሆነም። አንተ የህንድ ፊልም ታያ እንዴ? ንገረኝ። መልሱን ታውቀዋለህ የህንድ ፊልም ስለምታይ? አንድ ቻንስ እሺ ሰጠው። ገምት። አንድ ለማለቅ እኮ አንድ እንደዚህ በልና ከዛ ወይ አይደለም ይሄ ልንገርህ። እንቅልፍ ወስዳት ነው ገመትክ። ጥሩ ግምት ነው። ሌላ ግምት አንድ እኮ ገመትክ። ግምት እኮ ነው ይቻላል። እንደዚህ አይነት ሌላ ግምት መልስ የለውም። የጠሽ ጥያቄ አይደለም። ልንገርህ ሀገር ስጠኝ። እሺ ለእንቆቅልሽ ሀገር ስጠኝ የሚባለው ምን መሰለህ? እንቁላሉ አክተር ነውና አክተር አይሞትም። ዋጓን እሺ ስማኝ፣ ሌላ ጥያቄ ጠይቅ። 5 ኪሎ ዱቄት በአንድ ደቂቃ ከተፈጨ 20 ኪሎ ዱቄት በስንት ደቂቃ ይፈጫል? ቶሎ በል። ይሄ ቶሎ የሚመለስ መልስ ነው። ቶሎ በል። ሄሪ አፕ ሲስጠላ ንገረኝ። አሁን ንገረኝ። ይሄን ከመለስክ ማለት ነው። ይሄን ከመለስክ እኔ መተኛለሁ፣ አንተ ትተኛለህ። ትቼክ እግዚአብሔር። አዎ ዱቄት አይፈጭም። ሲያስጠላ እንደዛ አይደለም እሱ እንደዛ አይደለም። ዱቄት ሲያስጠላ እንኳን ቆይ ልንገርህ፣ መልሱን ልንገርህ። መልሱ ምን መሰለህ? 5 ኪሎ ዱቄት 5 ኪሎ ስንዴ በ5 ደቂቃ ከተፈጨ 10 ኪሎ ስንዴ ደግሞ ማለት ነው በ10 ደቂቃ ነው የሚፈጨው። አልመለስኩም። ስለዚህ እኔ እበጠብጥሃለሁ ማለት ነው። አተኛም ማለት ነው። እሺ ሌላ ጥያቄ በቃ ቻንስ ልስጥ። ሌላ ቻንስ ልስጥ። እሺ የእነ ቶሎ ቤት ጨርስ። ቶሎ በል። የእነ ቶሎ ቤት እሺ ምን ግርግዳው ሰንበሌጥ እንዲህ እያልክ ትመልሳለህ። እሺ ሲሮጡ የታጠቁት ሲሮጡ ይፈታል። ጎበዝ። እንደዚህ ላማለኝ በሰማይ ወተቷንም አለኝ።
ፍየል ወዲህ ቀይ አንድ ቀይ ይሄን ከመለስክ በቃ ባንቺ ልጅ ቆይ እሺ ልንገርህ በርበሬ ቀንጥሱ በርበሬ ቀንጥሱ ምን ሰርገኛ መጣ ለማለት ፈልገሽ? ጎበዝ አይ እንደዚህ ከፊትም እጠይቅሃለሁ። እሺ ቅኔ ነው። እሺ ሰምና ወርቁን ትፈታለህ። ዛሬ አማርኛ ክላስ ነው። እሺ ሁሉንም በላ ነው ከእንጀራ ከወጡ እግዚአብሔር ይስጥልን ከመሶብ አይጡ። ይሄን ፍታ። ቅኔው ምንድነው? ሰሙ ምንድነው? ሁሉንም በላ ነው ከእንጀራ ከወጡ እግዚአብሔር ይስጥልን ከመሶብ አይጡ። አይወጡ ነው አይወጡ እንኳን መልስ ለቅ እንዴ ካልመለስኩማ በጠብጣለሁ እንጂ ስነ ስርዓት ነው። ሰውነትሽ በላል ዞንም ተጭ እንዴ መልስና እኔ ለተኛ አንተኛ አሰቃይሻለሁ። በርኪ ንገረኝ። ይሄን መልስ ማርያምን ምንም አላረኩም። አሁን ትሄጃለሽ አትሄጂም? ተናገሪ። ትሄጃለሽ አትሄጂም? ትሄጃለሽ? ተናገሪ። ምን አደረኩሽ? አስቀያሚ ክብር አይወድልም ሲጀመር ከወጡ ከምናምን እየደከመኝ ይስቃል ማለት አንተ ፋራ ነህ መደረ አፈር ብላ በቃ አመሰግናለሁ። ፍራሽን አንሳ። አፈር ይብላ አፈር ያስበላው። እኔ በቃ ሁሌ እንዳልተሳካኝ አጭልየዋለሁ፣ ግን ወገቤን ማርያምን አመመኝ። ወገቤን በቃ ደሩልኝ። እወዳችኋለሁ። እኔ እንዴት እንደማደርገው በጣም ያመመኝ ብቻ